በርካታ የጦር መሳሪያዎቿንና የጦር መርከቦቿን ወደ መካከለኛው ምስራቅ እያጋዘች የምትገኘው አሜሪካ ለከባዱ ጊዜ እየተዘጋጀች መሆኑን የሚጠቁሙ ሪፖርቶች እየተሰሙ ይገኛሉ። ከ40 ሺህ በላይ የሚሆነው በመካከለኛው ምስራቅ የተሰማራው የአሜሪካ ጦርም በተጠንቀቅ ላይ እንደሚገኝ ታውቋል። አካባቢው በተጨማሪ ውጥረት ተሞልቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የአሜሪካ ጦር አንድ ሚስጥራዊ መሳሪያ አለው ብለዋል። የአየር መከላከያ ስርዓቶችን ዳፍንት የሚያደርገው ይህ የጦር መሳሪያ በተለያዩ ዘመቻዎች ላይ ተሞክሮ ውጤታማ መሆኑን ተናግረዋል። ትራምፕ በፊሊፒንስ 350 የሚሆኑ ሰዎችን ይዞ የሰመጠው መርከብ ጉዳይም መነጋገሪያ ሆኗል። የፊሊፒንስ ጦር በፍጥነት ተሰማርቶ የወሰደው እርምጃም ትኩረትን ስቧል። እንዲሁም ወደ ቀጠናችን ስንመጣ ኢትዮጵያ ፈረንሳይ ሰራሽ የሆነውን ሚራዥ 2000 የጦር ጀት ልትታጠቅ እንደምትችል አንድ ሪፖርት አመላክቷል። ከዚህ ጀርባ ስላለች ሀገርም እየተነሳ ይገኛል። ኢትዮጵያ ይህንን እጅግ አደገኛ የተባለ አራተኛ ትውልድ የጦር መሳሪያ የምትታጠቅ ከሆነ ነገሮች ሊለዋወጡ ይችላሉ በሚል በግብፅ መገናኛ ብዙሃን የተለያዩ ነገሮች እየተጻፉ ይገኛሉ። እንመለከተዋለን። እንዲሁም ወርቅ መሆኑን አሳይቷል። የወርቅ ዋጋ በከፍተኛ ደረጃ እየጨመረ ይገኛል። በታሪኩ በዚህ መጠን ተሸጦ አያውቅም ነው የተባለው። በዓለማችን የሚታየው ፖለቲካዊ አለመረጋጋት ደግሞ የወርቅ ዋጋ ከፍ እንዲል አድርጓል። ዶናልድ ትራምፕ በወርቅ ዋጋ መናር ምክንያት ጣቶች ተቀስረውባቸዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካ ጦር መሳሪያዎቹን ወደ መካከለኛው ምስራቅ ለጉድ እያጋዘ መሆኑን ሪፖርቶች እያመላከቱ ይገኛሉ። አብርሃም ሊንከን የተባለውን ግዙፍ የጦር መርከብ ወደ መካከለኛው ምስራቅ ያስጠጋችው አሜሪካ ከተለያዩ የዓለማችን ክፍሎች የጦር መሳሪያዎችን ማጋዟን ቀጥላለች ነው የተባለው። ኤጂስ የተባለውን የአየር መከላከያ ስርዓት ጨምሮ በርካታ የጦር መሳሪያዎችም እንደተሰማሩ ታውቋል። እንደ አልጀዚራ ዘገባ ከደቡብ ቻይና አካባቢ የተነሱ የጦር መርከቦች ወደ ስፍራው እየተንቀሳቀሱ ይገኛሉ። ባሊስቲክ ሚሳኤሉ፣ ክሩዝ ሚሳኤሉ አልቀረም። አሜሪካ ጦሯን እያንቀሳቀሰች ትገኛለች። በቅርቡ ኢራንን ስታጠቃ 30 ቶማሃውክ ሚሳኤሎችን ከተለያዩ ሰርጓጅ መርከቦች የተኮሰችው አሜሪካ ጦሯ ለጥቃት እንደተዘጋጀ በማሰብ እንቅስቃሴዋን አጠናክራ ቀጥላለች። ቢቱ ቦምብ ጣይ አውሮፕላኗም በዝግጅት ላይ እንደሚገኝ ታውቋል። በኢራን የተነሳውን አመፅ ተከትሎ እርዳታ እየመጣላችሁ ነው ጠብቁ በማለት ኢራናውያንን ሲያበረታቱ የነበሩት ትራምፕ አሁን አመፁ መቀዛቀዙን ተከትሎ ምን አይነት እርምጃ ምን ሰበብ አምጥተው ይወስዳሉ የሚለው ጉዳይ እየተጠበቀ ይገኛል። የጸጥታ አካላትንና ሲቪሎችን ጨምሮ ከ3000 በላይ ሰዎች የሞቱበት የኢራን አመፅ በእስራኤልና በአሜሪካ ተጠልፏል ስትል ቴህራን በተደጋጋሚ መግለጿ ይታወቃል። በኢራን መንግስታዊ ለውጥ እንዲኖር አሜሪካ ከፍተኛ ጫና ስታሳድር የነበረው በአመፁ ምክንያት ነበርና አሁን ሌላ ምን ሰበብ ታመጣለች የሚለውም ጉዳይ እየተጠበቀ ይገኛል። እስራኤል የኢራን ባሊስቲክ ሚሳኤል ፕሮግራም አስግቶኛል ብላ ከአመፁ በፊት ጥቃት ልሰነዝር እችላለሁ ወይም ጥቃትን ሰንዝር ብላ ስታሳስብ እንደነበር የሚታወስ ነው። አሜሪካም በዚህ መሰረት በመካከለኛው ምስራቅ የሚገኘውን ከ40 ሺህ እስከ 50 ሺህ የሚደርሰውን ጦሯን ልታንቀሳቀስ እንደምትችል እየተጠበቀ ይገኛል። እነዚህ በተለያዩ የጦር ቤዞች ውስጥ የሚገኙ ወታደሮች ምንም እንኳን ወደ ኢራን በቀጥታ ባይዘምቱም ቢያንስ የጦር ቤዛቸውን የመከላከል ዋና ኃላፊነት እንደሚኖርባቸው እየተጠበቀ ነው። 19 የሚሆኑ የጦር ቤዞችን በጊዜያዊነትና በቋሚነት የያዘችው አሜሪካ በተለያዩ ሀገራት ወሳኝ የሚባሉትን የጦር ሰፈሮች ታስተዳድራለች። በባህሬን፣ በግብፅ፣ በኢራቅ፣ በዮርዳኖስ፣ በኩዌት፣ በኳታር፣ በሳውዲ አረቢያና በተባበሩት አረብ ኤምሬትስ የጦር ቤዞች ያሏት ሲሆን እነዚህ በዋናነት ቋሚ የጦር ቤዞች እንደሆኑ ይታመናሉ። የአሜሪካ ጦር በቀጣይ የሚወስደው እርምጃ ምንድነው? ሰበቡስ ምን ይሆን የሚለውም እየተጠበቀ ይገኛል። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሚስጥራዊ መሳሪያ አለን ብለዋል።
በተለይ የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር ለማዋል ይህንን የጦር መሳሪያ ተጠቅመንበታል ሲሉ ነው ትራምፕ የተናገሩት። ይህንን አደገኛ ሚስጥራዊ መሳሪያ ዝርዝሩን አልነግራችሁም፣ ግን ተጠቅመንበታል በማለት ነው ከጋዜጠኞች ጋር በነበራቸው ቆይታ የተናገሩት። የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ከካራካስ ለማምጣት አሜሪካ ኮማንዶ ባሰማራችበት ሰዓት የተለያዩ ጥቃቶችን ፈጽማ እንደነበር ይታወሳል። እነዚህ ጥቃቶች ሲፈጸሙ የቬንዙዌላ የአየር መከላከያ ስርዓት ማድረግ የሚችለው ነገር ጠፍቶበት ነበር ይላሉ ትራምፕ። የሚሳኤል ስርዓቶቻቸው ለመተኮስ የሚረዱትን ነገሮች ሁሉ ነካኩ፣ ግን ምንም የሚተኮስ ነገር የለም። ይህንን ደግሞ እኛ በልዩ ጥበብ ሚስጥራዊ መሳሪያችንን ተጠቅመን አውከነው ነው በማለት ትራምፕ ስለ ሚስጥራዊ መሳሪያው ጥቂት አብራርተዋል። 150 የሚሆኑ የጦር ጀቶችን እና ሄሊኮፕተሮችን ለዘመቻው የተጠቀመችው አሜሪካ አንድም በሰማይ ላይ ያሰማራችው ሄሊኮፕተርና ጀት ሳይወድምባት ወደ ሀገሯ ተመልሳለች። በእርግጥ አንድ ሄሊኮፕተር ላይ ጉዳት እንደደረሰና ጥቂት የሚባሉ የአሜሪካ ወታደሮች እንደተጎዱ የተለያዩ መረጃዎች ይጠቁማሉ። ነገር ግን ሙሉ ለሙሉ ውድመት የደረሰበት የጦር ጀትም ሆነ ሄሊኮፕተር የለም፣ ተጠግኖ ወደ ሥራ የሚመለስ እንጂ። ሮኬቶቻቸውን መተኮስ አልቻሉም። የሩሲያና የቻይና ሮኬቶች ነበሯቸው፣ አንድም መተኮስ አልቻሉም በማለት ትራምፕ ስለ ዘመቻው ሚስጥራዊነትና ስለተጠቀሙበት መሳሪያ እንዲሁም ስላመጣው ውጤት ተናግረዋል። ይህ ትራምፕ ለጊዜው ሚስጥሩን ዘርግፈው ሊናገሩለት ያልፈለጉት ሚስጥራዊ መሳሪያ በተለይ የራዳር ስርዓቶችንና የአየር መከላከያ ስርዓቶችን ከጥቅም ውጭ የሚያደርግ እንደሆነ ብዙዎች ጠርጥረዋል። በሌላ በኩል 350 የሚሆኑ ተሳፋሪዎችን ይዞ ሲጓዝ የነበረው መርከብ ድንገት በመስመጡ ምክንያት በፊሊፒንስ ከፍተኛ መደናገጥ ተፈጥሯል። በደቡባዊ ፊሊፒንስ ነው 350 ሰዎችን አሳፍሮ ሲጓዝ የነበረ መርከብ መስመጡ የታወቀው። ከነዚህ ውስጥ 332 የሚሆኑት የመርከቡ ተሳፋሪዎች ሲሆኑ 27ቱ ደግሞ የመርከቡ ሰራተኞች መሆናቸውን የፊሊፒንስ ባለስልጣናት ተናግረዋል። የፊሊፒንስ ጠረፍ ጥበቃ ኃይልም በፍጥነት በመሰማራት ከሌሎች የጦር ክፍሎች ጋር በመተባበር የጦር አውሮፕላኖችን እና ሌሎች መርከቦችን በማሰማራት የህይወት አድን ሥራ ለመስራት ተችሏል። ከሰመጠው መርከብ ውስጥ 15 የሚሆኑ ሰዎች መሞታቸውን ሮይተርስ ያረጋገጠ ሲሆን 316ቱ በፊሊፒንስ ጦር ሊተርፉ ችለዋል። 28 የሚሆኑት አሁንም እየተፈለጉ ነው ተብሏል። መርከቡ ካሳፈራቸው ሰዎች ብዛት አንጻር ከፍተኛ ትኩረት አግኝቷል። ተሳፋሪዎቹ የሚያንሳፍፋቸውን ላይፍ ጃኬት በማድረግ ራሳቸውን ለማትረፍ ሲሞክሩ የተሰራጩ ቪዲዮዎችም ትኩረት ስበዋል። እንዲሁም ወደ ቀጠናችን ወደ ሀገራችን ጉዳይ ስንመለስ ኢትዮጵያ ሚራዥ 2000 የተሰኘውን ፈረንሳይ ሰራሽ ልዩ ተዋጊ ጀት ልትታጠቅ ትችላለች እየተባለ ይገኛል። ለጊዜው በመንግስት አካላት ያልተረጋገጡት እነዚህ ሪፖርቶች ከወዲህና ከወዲያ እየተናፈሱ ናቸው። ከዚህ ጀርባ ደግሞ የተባበሩት አረብ ኤምሬትስ ስሟ የተጠቀሰ ሲሆን በትንሹ 20 ሚራዥ 2000 የጦር ጀቶችን ለኢትዮጵያ ልትሰጥ ትችላለች የሚል ሪፖርት ነው በአየሩ ላይ እየተናፈሰ የሚገኘው። ይህ የሚሆን ከሆነ ለኢትዮጵያ አየር ኃይል እጅግ ከፍተኛ አቅም ይፈጥራል ብለው ግብጾችም ጭምር እየተናገሩ ይገኛሉ። ከዚህ ቀደም ማለትም ከ7 ዓመታት በፊት ኢትዮጵያ ከፈረንሳይ 12 ልዩ ተዋጊ ጀቶችን ልትገዛ ትችላለች ተብሎ ሲነገር ቆይቷል። 18 ሄሊኮፕተሮችን፣ 2 ወታደራዊ ትራንስፖርት አውሮፕላኖችን ዳሶ አቪዬሽን ከተባለው የፈረንሳይ ኩባንያ ለመግዛት በይፋ ጥያቄ አቅርባ ነበር ተብሏል። ጃም ማድረግ የሚችሉ የኤሌክትሮኒክ ስርዓቶችን፣ 10 ድሮኖችን እና ሌሎች የጦር መሳሪያዎችን ነው ኢትዮጵያ ጠይቃለች የተባለው። ይህ ጉዳይ በይፋ ለፈረንሳይ መንግስት ጥያቄው ቀርቦ የነበረ ቢሆንም በኋላ ላይ ምን ላይ እንደደረሰ ማወቅ አልተቻለም። አሁን ግን የተባበሩት አረብ ኤምሬትስ ለኢትዮጵያ እነዚህን የጦር ጀቶች ልታስታጥቅ ትችላለች የሚል ሪፖርት እየወጣ ይገኛል። ይህ ደግሞ ግብጾችን ክፉኛ ያበሳጨ ሲሆን የተባበሩት አረብ ኤምሬትስ ለኢትዮጵያ ይህንን ጀት የምታስታጥቅ ከሆነ በኃይል ሚዛን ላይ ለውጥ ይኖራል፣ ኤምሬትስ ይህንን ማድረግ የለባትም በሚል
ግብፃውያን ጸሐፊዎች በኤክስ ገጾቻቸው ላይ ለጉድ እየጻፉ ይገኛሉ። የአራተኛው ትውልድ የጦር ጀት የሚባለው ሚራዥ 2000 በኋላ ፈረንሳይ ራፌል በተባለው ምርቷ የተካችው ቢሆንም አሁንም ድረስ በብቃት ማገልገል የሚችል ነው። 1550 ኪሎ ሜትር ድረስ መጓዝ የሚችለው ሚራዥ 2000 ከ18000 በላይ ኪሎ ግራም መሸከም የሚችል እንደሆነ ይነገርለታል። ከ6500 በላይ ቦምብ ወይም ሚሳኤል መታጠቅ እንደሚችልም ታውቋል። ጸረ መርከብ ሚሳኤሎችን ጭምር መታጠቅ የሚችለውና ሚካ ወይም አር550 ማጂክ 2 ሚሳኤሎችንም በሆዱ እቅፍ ማድረግ እንደሚችል ታውቋል። ኤክሶሳይት የተባለ ጸረ መርከብ ሚሳኤልን ማንገብ እንደሚችልም እየተነገረ ይገኛል። ሚራዥ 2000 የተለያዩ አይነት ምርቶች ያሉት ሲሆን ዘመናዊ ራዳር ከታጠቁ የጦር ጀቶች መካከል ይመደባል። ዩክሬንም በ2025 ለአየር መከላከያ ያስፈልገኛል ብላ ከፈረንሳይ ይህንን የጦር ጀት እንደተረከበች ታውቋል። ከኤፍ-16 ጋር ተቀራራቢነት ያለው ሚራዥ 2000 በዓለም ላይ ካሉ ስማቸው ከሚጠሩ የጦር ጀቶች መካከል ይጠቀሳል። እርግጥ ነው ሪፖርቱ ከሁለቱም ወገኖች የተረጋገጠ ባይሆንም የግብፅ ጸሐፊዎች ጩኸት ግን ስለ ጦር ጀቱ በራሱ የሚናገረው ብዙ ነገር እንዳለ ማስተዋል ይቻላል። በመጨረሻም በዓለማችን የሚታየው ፖለቲካዊ አለመረጋጋት የወርቅ ዋጋ ከፍ እንዲል እያደረገ ነው ተብሏል። ወርቅ በታሪክ ታይቶ በማይታወቅ መልኩ ነው ዋጋው እየጨመረ የሚገኘው። ወርቅ በወቄት $5000 በላይ እየተሸጠ እንደሚገኝ ሲኤንኤን ዘግቧል። 28 ግራም ገደማ የሚመዝነው አንድ ወቄት በዓለም አቀፍ ደረጃ ወርቅ የሚመዘንበት መለኪያ ነው። የወርቅ ዋጋ የፈረንጆቹ 2026 ከመጣ በኋላ በ15 በመቶ ነው የጨመረው። በ2025 ደግሞ በ65 በመቶ ዋጋው ከፍ ብሏል። ይህ ጭማሪ እንደ አውሮፓውያን አቆጣጠር ከ1979 በኋላ ለመጀመሪያ ጊዜ የተከሰተ ነው ይላል የሲኤንኤን ዘገባ። ሌላኛው የዋጋ ጭማሪ ያሳየው ብር ሲሆን በአንድ ቀን ብቻ የ4.5 በመቶ ጭማሪ አሳይቷል። በወቄት $107 እየተሸጠ ይገኛል። ብርም ቀን ወጥቶለታል እየተባለ ነው። በብር የታየው ጭማሪም ልክ እንደ ወርቅ ሁሉ እንደ አውሮፓውያን አቆጣጠር ከ1979 በኋላ የታየ ከፍተኛ ጭማሪ መሆኑ ተመዝግቧል። ብር በ2025 የ141 በመቶ ጭማሪ ማሳየቱም ይታወሳል። የብርና ወርቅ ጭማሪ ዋነኛ ምክንያት በዓለማችን የሚስተዋለው ፖለቲካዊ አለመረጋጋት እንደሆነ የዘርፉ ተንታኞች ያስረዳሉ። በተለይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአጋሮቻቸው ጋር የገቡባቸው ውዝግቦች ለዚህ ትልቅ ድርሻ ይወስዳሉ። ትራምፕ 2026ን የጀመሩት የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ከካራካስ ወደ ኒውዮርክ ጠርንፈው በማምጣት ነበር። ይህ ክስተት ያልተጠበቀና ብዙዎችን የአሜሪካ አጋሮችንም ጭምር ያስደነገጠ መሆኑ አይዘነጋም። የሰውየው ኢተገማችነት ወዴት ያስኬደናል ብለው በርካቶች እንዲጠይቁም አድርጓል። በማዱሮ ላይ ጥላቻ ያላቸው የሀገራት መሪዎች ሳይቀር ዓለም አቀፍ ሕግጋት ባለመከበራቸው ስጋት እንደገባቸው ከአንደበታቸው አልሸሸጉም። የአሜሪካው ፕሬዝዳንት የቬንዙዌላን ነዳጅ እቆጣጠራለሁ ይለይለት ብለው ከገለጹ በኋላ ደግሞ ፊታቸውን ወደ ኢራን እና ግሪንላንድ እንዳዞሩም የሚታወቅ ነው። በኢራን ላይ ወታደራዊ እርምጃ እንወስዳለን ያሉት ትራምፕ በዓለም ገበያ ላይ ከባድ ተጽዕኖ ለማሳረፍ ችለዋል። ከምንም በላይ የዓለምን ገበያ የረበሸው ትራምፕ በግሪንላንድ ላይ የተከተሉት ፖሊሲ ነው። ግሪንላንድ የአሜሪካ ግዛት መሆን አለባት ያሉት ትራምፕ ከአውሮፓ አጋሮቻቸውም ጋር አለመግባባት ውስጥ ገብተዋል። ሐሳቤን ካልተቀበላችሁ ቀረጥ እጥልባቸዋለሁ ማለታቸው ደግሞ ነገሩን ይበልጥ አወሳስቦታል። በዚህም ምክንያት የአክሲዮን ገበያዎች ዋጋ እንዲቀንስም ምክንያት ሆኗል። ትራምፕ ከግሪንላንድ ውዝግብ በኋላ ወደ ካናዳ ዞረው ሌላ የቀረጥ ማስፈራሪያ ውስጥም ገብተዋል። ካናዳ ከቻይና ጋር የንግድ ስምምነት መፈራረሟ የሚታወስ ሲሆን ይህ ደግሞ በዶናልድ ትራምፕ አልተወደደም። እናም ከቻይና ጋር ያለች ስምምነት ካልተቀደደ 100 በመቶ የሚደርስ ቀረጥ እጥልብሻለሁ ብለው እየዛቱ ይገኛሉ። የካናዳው ጠቅላይ ሚኒስትር ማርክ ካርኒ ደግሞ የአሜሪካ የበላይነት እንዲያበቃ መካከለኛ አቅም ያላቸው ሀገራት እርስ በርስ ሊተባበሩ እንደሚችሉ መጥቀሳቸው ይታወቃል። የምንመኘው የዓለም ስርዓት ከሌለ ካለው ጋር ራሳችንን እናስተካክላለን ብለው መናገራቸውም ይታወሳል። ባለሀብቶችም እንዲህ አይነት ውዝግቦችን ሲመለከቱ ገንዘባቸውን ከዶላር ይልቅ በወርቅ ማስቀመጥን ምርጫቸው ያደርጋሉ።
ባለሀብቶች የነገውን በመተንበይ ገንዘባቸውን በዶላር ሲያስቀምጡ ቆይተዋል። አሊያም የመንግስትን ቦንድ እየገዙ እንደ ዋስትና ይጠቀሙበታል። ከነዚህ ምርጫዎች ይልቅ ወርቅ ላይ ገንዘብን ማፍሰስ አሁን ሁነኛ ተመራጭ እየሆነ መጥቷል። ወርቅ ገዝቶ ማስቀመጥ የባለ ሀብቶች ሥራ ብቻ አይደለም። ማዕከላዊ ባንኮችም ወርቅ ገዝቶ ማከማቸት ተያይዘውታል። ይህ ብቻም አይደለም። የፍላጎትና አቅርቦት ጉዳይም ለወርቅ ዋጋ ጭማሪ የራሱን አስተዋጽኦ አድርጓል። በዓለማችን የሚመረተው የወርቅ ምርትና ፍላጎት ደግሞ እየተመጣጠነ አይደለም ይላል የቢቢሲ ዘገባ። በ2025 ዓ.ም 216,000 ቶን ወርቅ ቢመረትም ከፍላጎት አንጻር ግን የሁሉንም ፍላጎት ማሟላት አልተቻለም። ሌሎቹ ምክንያቶች ደግሞ የዶላር ዋጋ ዝቅ ማለትና የዋጋ ንረት መሆናቸው ይነገራል። አንዳንድ ሀገራት ደግሞ ወርቅን እንደ ጌጥ ብቻ አይመለከቱትም፣ ይልቁንም መልካም ዕድል እንደሚያመጣ ያምናሉ። ለምሳሌ ህንዶች በየዓመቱ ዲዋሊ በተባለው ፌስቲቫል በብዛት ወጥተው ወርቅ ይገዛሉ። ቻይናዎችም ተመሳሳይ ነገር ያደርጋሉ። ሞርጋን ስታንሊ የተባለው የአሜሪካ ኢንቨስትመንት ባንክ እንደሚለው ህንዶች ከፍተኛ የወርቅ ክምችት ባለቤት ናቸው። በትንሹ 3.8 ትሪሊዮን ዶላር የሚያወጣ ወርቅ በግዢ ሰብስበዋል። ይህም ከሀገራቸው ዓመታዊ ምርት ወይም ጂዲፒ 88 በመቶ የሚቀራረብ ነው። እነዚህ ተያያዥ ምክንያቶች የወርቅን ዋጋ ከፍ ስለማድረጋቸው እየተገለጸ ይገኛል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።